ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በሶማሌ ክልል የመገንጠል ስሜት ቀርቷል ማለት ይቻላል። ፕሬዝዳንት ሙስጠፌ መሐመድ የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን መምጣት ተከትሎ በከፍተኛ ኃላፊነት መንግስት ከተቀላቀሉ ሰዎች መካከል አንዱ ናቸው። የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ አቶ ሙስጠፌ ከሰሞኑ በኬንያ ተገኝተው የሶማሌ ማህበረሰብ ተወካዮች እንዲሁም ኬንያ ከሶማሌ ጋር ከምትዋሰንበት ጋሪሳ ካውንቲ ባለስልጣናት ጋር ውይይት አድርገዋል። የርዕሰ መስተዳድሩ የናይሮቢ ጉብኝት በኢትዮጵያና ኬንያ የሚገኙ የሶማሌ ማህበረሰቦች ትብብርና መረዳዳት ለማጠናከር የሚል ዓላማ እንዳለውም ተገልጿል። አቶ ሙስጠፌ በኬንያ ቆይታቸው ከቢቢሲ ሶማሌኛ እና ቢቢሲ አማርኛ ጋር ቃለ መጠይቆችን አድርገዋል። የቢቢሲ ጋዜጠኞች አቶ ሙስጠፌ በሚያስተዳድሩት የሶማሌ ክልል ውስጥ ያሉ ወቅታዊ ሁኔታዎች፣ በክልሉ የሚፈጸሙ እስረኞችን፣ የተቃዋሚውን የኡጋንዳን ብሔራዊ ነፃነት ግንባርን (ኦብነግን) የተመለከቱ ጥያቄዎች አንስተውላቸዋል። ቢቢሲ እርስዎ ናይሮቢ እያሉ በቀድሞ አስተዳደር ላይ ሳለ ትችት ይሰነዝሩ ነበር። ይፋዊ ባልሆነ መንገድም በተለይ በክልሉ በነበሩ የሰብአዊ መብት ጥሰቶች ላይ ድምፅዎትን ያሰሙ ነበር። ስልጣን ከተያዙ በኋላ እንደ መተቸት ቀላል ነው ወይ? ካለፈው ስርዓት በተለየ ምን አሳኩ? ሙስጠፌ መደበኛ ፖለቲካ ባለበት ሀገር ይህ ጥያቄ ምናልባትም ውስጥ ስትገባና ውጭ ስትሆን የተለያየ ነው ሊያስብል ይችላል። እርግጠኛ ነኝ ወደ ፖለቲካ አመራር ከመጣህ በኋላ ድሮ ውጭ ከሆንክ የሚታዩ ብዙ ውስብስብ ነገሮች እንዳሉ፣ ነገሮች ሁሉ ነጭና ጥቁር እንዳልሆኑ ይበልጥ ይገባሃል። ያኔ ስተች ከነበረው ሁኔታ አንጻር ግን ምንም የተለየ ነገር የለውም። በጣም ስር የሰደደ አሰቃቂ የሰብአዊ መብት ጭፍጨፋ በሚደረግበት ሁኔታ ውስጥ ገብቼ ሳየው ያንን ማስቆሜ እንዳይኖር ማድረጌ የሞራል እረፍት ይሰጠኛል እንጂ ውጭ ሆኜ ስተች የነበረውን ምናልባት ተሳስቼ ነበር ወይም አካብጄ ነበር አልልም። በእስር ቤት ሰው ይማቅቃል፣ ሰው በሀሳብ ምክንያት ይገደላል፣ የጅምላ መቃብር ይኖራል። አላህ ረድቶኝም ባለው አንጻራዊ ሰላም ወደዚያ ሁኔታ ውስጥ እንዳንገባ ስላደረጉ ከፍተኛ የሞራል የህሊና እርካታ ይሰማኛል እንጂ ያኔ ስተች የነበረው አንዳንዴ አብዛኛው ነበር እንዴ አልልም። በእስር ቤት ሰው ይማቅቃል፣ ሰው በሀሳብ ምክንያት ይገደላል፣ የጅምላ መቃብር ይኖራል። አላህ ረድቶኝ ባለው አንጻራዊ ሰላም ወደዚያ ሁኔታ ውስጥ እንዳልገባ ስላደረጉ ከፍተኛ የሞራል የህሊና እርካታ ይሰማኛል እንጂ ያኔ ስተች የነበረው አንዳንዴ አብዝቼው ነበር እንዴ አልልም። ቢቢሲ ከአብዱ አሊ አስተዳደር አንጻር ያለፉትን 7 ዓመታት ሲገመግሙ ምን አይነት ስሜት ይሰማዎታል? ብዙ ለውጫለሁ ብለው የስኬት ስሜት ነው የሚሰማዎት? እንዳሰብኩት አልሄደልኝም ብለው ጸጸት ነው የሚሰማዎት? ትክክለኛው ስሜት በእርግጥ የትኛው ነው? ሙስጠፌ በከፍተኛ ደረጃ ስኬትና የአእምሮ እረፍት ነው የሚሰማኝ። ለምሳሌ አጥር ለማድረግ የሰብአዊ መብት ጥሰት ነበር፣ አሁን የለም። የሰላም እጦት ነበር፣ አሁን የለም። ክልል ውስጥ ሰላም አለ። የሶሻል ሚዲያ ዘመን ስለሆነ በሚዲያ ላይ የሚባለው እንዳለ ሆኖ ከልማት አንጻር ክልሉ ከተመሰረተ ወዲህ በ30 ዓመት ከተሰሩ ስራዎች የሚወዳደሩ ስራዎች በሁሉም መስክ ሰርተናል። ጊዜ ቢኖር ኖሮ በቁጥር በዳታ ባስቀምጥል የበለጠ ተአማኒነት ያገኝ ነበር። ሙስና ግን በክልሉ አሁንም በከፍተኛ ሁኔታ አለ። የለም። የሶማሌ ክልል ከ30 ዓመት በፊት ከተፈጠረ ወዲህ ንጹህ የሆነው አስተዳደር እየመራሁ ነው ያለሁት። ንጹህ አስተዳደር ነው ብዬ አምናለሁ። ምክንያቱም ገንዘብ እየተበላ አይሰራም። እኛ ክልል ለምንድን ነው ሙስና የሚወራው? አንድ ነገር አለ፣ ሲስተማቲክ ባይሆንም ሁሉም ቦታ ችግሮች ይኖራሉ። ሁለተኛ ግን ይህንን አጀንዳ አድርጎ ማራገብ ስለተፈለገ ነው። ለምሳሌ ሙስና አለ የሚባለው ከማን ጋር ተወዳድሮ ነው? ከኔ ቀደም ከነበረው ስርዓት ጋር ከተወዳደረ በንግድ ጨምሮ የተቆጣጠረበት ሰው የማይነግድበት የጨረታ ሂደት የሌለበት ክልሉ ከበጀቱ ውስጥ 15 በመቶውን ብቻ የሚያወጣበት 85 በመቶ በፌዴራል የድጎማ ድጋፍ የሚንቀሳቀስበት ሁኔታ ነበረ። ዛሬ ባለው ሁኔታ ክልሉ ከገቢው 45 በመቶ በራሱ ይሸፍናል። የዘንድሮ በጀት ብናይ 40 ቢሊዮን ብር ነው። 23 ቢሊዮን አካባቢ ፌዴራል ድጎማ ነው።
17.6% ከክልሉ ነው ያወጣው። ስለዚህ በመለኪያዎች እና በዳታ ከታየ በከፍተኛ ደረጃ ሙስና ከመታገል አንጻር አሰራሮች ዘርግተናል። እኔ ክልል ስሄድ የሀገር ሽማግሌ ወጣት ሁሉም ኮንትራክተር የሆነበት ጊዜ ነው የነበረው። ዛሬ ይህ የለም። የጨረታ ስርዓት አለ። እንደውም ሰሞኑን የኤሌክትሪክ ግዢ ስርዓት ተዘርግቷል። የቀድሞ የሶማሌ ክልል ርዕሰ መስተዳድር አቶ አብዱ መሐመድ ኡመር ከ6 ዓመት እስር በኋላ ባለፈው ዓመት ተፈተዋል። የቀድሞውን ርዕሰ መስተዳድር ከእስር መልቀቅ እንዴት ተመለከቱ? አብዱ መሐመድ አሙር የታሰረው በሐምሌ 28 2010 ክስተት ምክንያት ነው። የዛኔ በነበረው ሁከትና ብጥብጥ ምክንያት ነው የታሰረው። የታሰረውም በፌዴራል መንግስት ነበር። አጠቃላይ ሂደቱን በሙሉ የሚቆጣጠረው እነሱ ናቸው። ነገር ግን ክልሉ ውስጥ የነበረው ችግር በተመለከተ በእኛ በኩል እስካሁን ምርመራ ላይ ነን። ከእስር ቤት ለመለቀቁ የእናንተ እጅ አለበት? የለበትም። መለቀቁ ትክክል ነው ብለው ያስባሉ? አይ ትክክል አይደለም ብዬ ነው የማስበው። ነገር ግን ሀገሪቱ በዚህ ሰዓት ውስጥ ሌሎች ፖለቲካዊ ችግሮች ስላሉ በዚህ ወቅት ላይ ይህንን ማውራት ተገቢ አይደለም። እርስዎ የሚመሩት አስተዳደር ወደ ስልጣን በመጣ ወቅት በኩራት ከሚያነሷቸው ጉዳዮች መካከል አንዱ የሚዲያ አንጻር ነበር። በአሁኑ ሰዓት ግን ፌስቡክ ላይ በሰጡት አስተያየት እና ባደረጉት ቃለ መጠይቅ ምክንያት የታሰሩ ሰዎች አሉ። በዚህ ጉዳይ ላይ ምላሽዎ ምንድን ነው? መልስ፣ መጀመሪያ መገናኛ ብዙኃን ላይ የሚሰራ ሰው የጋዜጠኝነት ክህሎትና እውቀት ማሳደግ አለበት የሚል ነው። የሰማነው ነገር ብቻ ዝም ብሎ መውሰድ የለበትም። በፌስቡክ ኮመንት ምክንያት ልትታሰር ትችላለህ። ፖስት እና ኮመንት አንድ ናቸው። በቴክስት ሜሴጅም በአጭር መልእክትም ጭምር ልትታሰር ትችላለህ። መታየት ያለበት የመልእክቱ ይዘት ነው። ለምሳሌ ፕሬዝዳንቱ ይገደል ካልክ ፖስቱም ይሁን በሜሴጅም በኮመንትም አንድ አይነት ነው። ፕሬዝዳንቱ ይገደል ያለ ሰው አለ? የለም። እንደ ምሳሌ ነው ያነሳሁት። በኮመንት የታሰረ ሰው ካለ ስሙን ይቅር ይበለኝና ከዚህ ቃለ መጠይቅ በኋላ ጠይቅልኝ። በኮመንት በአስተያየት የታሰረ ሰው እንደሌለ አውቃለሁ። ውሸት ነው። ሁለተኛ፣ የተሳሳተ አስተያየት ከሆነ ሊታሰር ይችላል። ነውር አይደለም። እዚያ ኬንያ ውስጥ፣ አሜሪካ ውስጥም እንደዛ አይነት እስር አለ። ነገር ግን ግልጽ የማደርገው በኮመንት የታሰረ ሰው የለም። የታሰረ ሰው ከነበረ ከእርምጃ በኋላ ተለቋል። ቢቢሲ ቢያንስ 4 ሰዎች በዚህ አይነት ሁኔታ ለእስር እንደተዳረጉ መረጃ አለን። ከእነዚህ መካከል አንዱ ጋዜጠኛ ነው። የቀድሞ የክልሉ ወጣቶችና ስፖርት ቢሮ ምክትል ቢሮ ኃላፊና የማህበሩ ጉዳይ አክቲቪስት አሉበት። የተወሰነ በፍርድ ቤት ተፈርዶባቸዋል። የእስሩ ምክንያት ከፌስቡክ ጋር የተያያዘ እንደሆነ ተናግሯል። እርስዎ በፌስቡክ ምክንያት የታሰረ ሰው የለም ነው የሚሉት? 4ቱም አሉ። ከፌስቡክ ጋር በተያያዘ የታሰረ ሰው አለ ከተባለ 4ቱ ሰዎች ናቸው። 4ቱ ጋዜጠኛ፣ አሁን የመንግስት ኃላፊነት የሌለው የቀድሞ ባለስልጣናት፣ 2 አክቲቪስቶች ናቸው። 4ቱ ብቻ ናቸው። 5ኛው የለም። ለምንድን ነው የታሰሩት? እመጣልሃለሁ። የታሰሩት በዚህ ወር ነው። ከዚህ በፊት ግን በዚህ ሁኔታ የታሰረ ሰው አልነበረም። ምናልባት ታስረው የተለቀቁ አንዳንድ ሰዎች ነበሩ። ማሰርም ይቻላል። እነዚህ 4 ሰዎች የተከሰሱት የጸጥታ ኃይሎች ስም በማጥፋት የክልሉ እስር ቤቶች ሁኔታን በተመለከተ የተሳሳተ መረጃ በመስጠት እስር ቤት ውስጥ በበሽታ የሞተውን ልጅ ጉዳይ ለራሳቸው ጥቅም ለማዋል ሕዝብን የሚያሳስትና የሚያነሳሳ ስራ የሰሩ ስለነበረ ነው። በዓለም አቀፍ እና በአገር ውስጥ ሕግ ፊት መቅረብ የሚችል ነገር ነው የታሰሩት 4ቱ ናቸው። ይህ በክልሉ የሚዲያ ነፃነት የለም የሚያስብል አይደለም። ከጠቀሷቸው ግለሰቦች መካከል አብዲ ባሩድ አንዱ ነው። ከእስር ቤት ከተለቀቁ ሰዎች ጋር ባደረገው ቃለ መጠይቅ ምክንያት እኔ የማውቀው እስር ቤት ውስጥ ብዙ የተጎዱ ሰዎች አሉ ብሎ እንደጻፈ ነው። ይህም ብቻ አይደለም። ይህ የታሰረበት አንዱ ምክንያት ነው። ጉዳዩን ለፍትህ ቢሮ ነው የምተወው። እኛ መንግስት ነን። ፌስቡክ ላይ ፍርድ ቤትና ጠበቃ ማቋቋም አንችልም። እነዚህ ወጣቶች ቤተሰብ አላቸው፣ ጠበቃ አላቸው። እኔ ራሱ ጠበቃ ላቆምላቸው እችላለሁ። የእነዚህ ክሶች ትክክለኛነት እንዴት ነው ያረጋገጣችሁት? እኔ አላረጋገጥኩትም። የታሰሩት በእኔ አይደለም፣ ፖሊስ ነው ያሰራቸው። አንድ ሰው ቅሬታ ሲኖረው ያልተስማማበት ነገር ሲያስረዳ ወይም ስለ እስር ቤቶች ሁኔታ ሲናገር መንግስት ጉዳዩን የማየት ኃላፊነት አለበት። አሁን ግን ሰዎች ቅሬታ የሚያቀርቡበትና የሚታሰሩበት ጊዜ አንድ ሆኗል። ስለዚህ መንግስት ትኩረት የሚያደርገው የተነሳውን ነገር ላይ ሳይሆን ጉዳዩ ያነሱ ሰዎች ላይ ነው የሚሉ ሰዎች አሉ። ለዚህ ወቀሳ ምን ላሽዎት? ይኸውልህ፣ እኛ መላእክት አይደለንም። ፖሊስና አቃቢ ሕግ መላእክት አይደሉም። እኔ የተናገርኩት ያለሁት ስለ ትክክለኛነታቸውና ስለ ስህተታቸው አይደለም። የማወራው አንድ ዜጋ ታስሯል አይደል? ፖሊስ ሌቦችን እየተከተለ እያለ
የተተኮሰበት ሰው አለ አይደል? እነዚህ ጉዳዮች መፍታት በተመለከተ የእኔ አቋም የፍትህ ስርዓቱን እንደግፈው የሚል ነው። አንተ ካነሳቸው ሰዎች መካከል አንዱ የኔ ዘመድ ነው። የእርሱ ቤተሰብ ደግሞ ጅጅጋ ውስጥ ናቸው። ይምጡና ይሞግቱኝ፣ እኔ ዝግጁ ነኝ። ወደ ፍርድ ቤት ይሂዱ፣ ወደ አዲስ አበባም ጭምር አቤቱታቸውን ይውሰዱ። የህግን ነገር ፖለቲካ ማድረግ ግን ተገቢ ነው? ከዚህ በፊት ሰዎች ከመኪና ላይ ይወረወሩ የነበረበት ክልል፣ ሴቶች የሚደፈሩበት ክልል፣ እንዲያውም ብዙ ቦታዎች የጅምላ መቃብር የነበረበት ክልል ነው። እኔ ከመምጣቴ በፊት የተለቀቁ ሰዎች ያሉን እንኳን ወደ እስር ቤት ስሄድ 7,000 ሰዎች ታስረው ነበር። እስር ቤቱ 500 ታራሚ ለመያዝ ታስቦ የተዘጋጀ ነበር። ዛሬ እኔ እናንተ የምንከራከረው ስለ 4 ሰዎች መታሰር ከሆነ ለውጥ እንዳለ ያሳያል። ዜጎች ናቸው፣ መብታቸውን ለመጣስ አይደለም። እኔ ኃላፊነት ወስዳለሁ። ምህረት የሚያስፈልግበት ጊዜ ሲመጣ ውሳኔ የምሰጥበት ጉዳይ ይሆናል። ሶማሌ ክልል ውስጥ ያሉ የፖለቲካ ፓርቲዎች ቅሬታ አላቸው። ከፓርቲዎች መካከል አንዱ ኡጋድን ብሔራዊ ነፃነት ግንባር ኦብነግ ነው። ከዚህ ቀደም ቢቢሲ ቃለ መጠይቅ ያደረገላቸው የፓርቲው ሊቀመንበር አቶ አብዲ ረሃም መሐመድ ከነሷቸው ቅሬታዎች መካከል አንዱ በጅጅጋ ከተማና በሌሎች የክልሉ ዞኖች የሚገኙ የፓርቲው ጽሕፈት ቤቶች ጥቃት ደርሶባቸዋል፣ ተዘግተዋል፣ በዚህ ምክንያት ፍራቻ ተፈጥሮባቸዋል የሚሉ ይገኙበታል። መንግስት እንደገና ወደ ጫካ ለመግባት እያስገደደን ነው የሚል ቅሬታም ያቀርባሉ። ስለዚህ ቅሬታ ምን ይላሉ? ይህንን ክርክር እንተወውና በጅግጅጋም ሆነ በሌሎች ዞኖች የታሰረ አንድም የዚህ ፓርቲ አባል የለም። ይህ ነገር ፍራቻ ከሆነ ፍርሃታቸውን መተው አለባቸው። እኔ ልሰጣቸው የምችለው ምክር ብቻ ነው። አንድም የታሰረ ሰው የለም። ጽሕፈት ቤታቸው ግን ተዘግቷል። እርሱን እመጣበታለሁ። ቃለ መጠይቁ መጯጯህ እንዳይሆን መናገር ያለብኝ ትክክለኛው ነገር ነው። የታሰረ ሰው ካለ እናያለን፣ ግን የለም ነው የምልህ። እነሱም አለ ማለት አይችሉም። አንድም የተዘጋ ቢሮ የለም። ነገር ግን ከ1 ወር በፊት ለመንግስት ያላሳወቁት ስብሰባ ተካሂዶ ነበር። በዚያ ወቅት ደግሞ አንድ ልጅ ተገድሏል እየተባለ ነበር። ፖሊሶችም ይህንን ስብሰባ እንዲያራዝሙ እየነገሯቸው ነበር። መንግስት በዚህ ጉዳይ ግዴታ አለበት። ፖሊስ ወደ ቦታ የሄደው ስብሰባው ካለቀ በኋላ ነው። ይህንን ስብሰባ በዚህ ሰዓት ማድረግ ትክክል እንዳልሆነ ነግሯቸው የተወሰነ መገፈታተር ተፈጥሯል። የተያዙ ሰዎች ከተወሰኑ ቀናት በኋላ ተፈተዋል። ከዚህ የዘለለ ነገር የለም። አንዳንድ ቦታዎች ለምሳሌ በኤሬር ዞን ወደ ቢሮ ለመግባት ተከልክለን የሚል ቅሬታ ነበራቸው። እርሱም ቢሆን ተፈትቷል። ኦብነግ በሀገሪቱ ህገ መንግስት ስር ነው። የአብዲ ረሃምን ማህድ ራሱ ሊቀመንበር የሆነው ከምርጫ ቦርድ በተሰጠ ደብዳቤ ነው። አሁን ከሊቀመንበርነት ያነሳውን ምርጫ ቦርዱ ነው። ከኦብነግ ስብሰባ በኋላ የእርሱ ምክትል ፓርቲው እንዲመራ የወሰነው ምርጫ ቦርድ ነው። ስለዚህ ዛሬ በጅጅጋም ሆነ በሌሎች ዞኖች አንድ ቢሮ ይዘጋ የሚለውን የሚወስነው አዲሱ ጊዜያዊ ሊቀመንበር ነው። ሰኔ ላይ ጠቅላላ ጉባኤ እስከሚደረጉ ድረስ ሊቀመንበሩ የአሁኑ ጊዜያዊ ሊቀመንበር ነው አሁን እውቅና ያለው። ሀገር ውስጥም ያለው ሊቀመንበር አብዲ ክሬም ሼክ ሙሴ ካልቢደጋህ ነው። እርሱ ቅሬታ ካለው ለማስተናገድ ዝግጁ ነን። ቅሬታው የሚመጣው ከተገነጠለው ክንፍ ከሆነ መብታቸው ነው፣ ግን እውነት አይደለም። ስለዚህ በአቶ አብድራሃም መሐመድ የሚመራው ኦብነግ በጅጅጋ ከተማ ያለው ጽሕፈት ቤት ክፍት ነው እያሉ ነው። የኦብነግ ቢሮዎች ክፍት ናቸው። ህጉ የአብድራሃምን ቢሮ፣ የካልቢደጋህን ቢሮ፣ የአክሊ ቢሮ አይልም። ኦብነግ ፓርቲ ነው። በዚህ ሰዓት የአብዱራሃምን ታማኞችም ሆነ አንድም የተዘጋ ቢሮ የለም። ግን የትኛውንም ቢሮ እንዘጋለን፣ የትኛውንም እንከፍታለን የሚለው የሚወስነው ጠቅላላ ጉባኤ የተሾመ ሊቀመንበር ነው። በእርሱ አገላለጥ መሰረት ከጅጅጋ ውስጥ ያሉት 2 የተለያዩ ኦብነግ ቢሮዎች ናቸው ማለት ነው። አዎ ጅጅጋ ውስጥ 2 የተለያዩ ቢሮ አላቸው። እውነት መናገር አለብን። ይህ ነገር የመጣው ሊቀመንበሩ እና ምክትል ሊቀመንበሩ በመጣላታቸው ነው። መንግስት በዚህ ጉዳይ ውስጥ ምንም እጁ የለበትም። ከውጭ ሆኖ እየተመለከተ ነበር። ምክንያቱም እንደ አብዱራሃም ክስ እንዳይመጣ እጃችንን ሰብስበናል። ከዚህ በኋላ ከመንግስት ጋር መስራት የሚችሉትን ፓርቲው አንድ ሆኖ በጠቅላላ ጉባኤ ሊቀመንበር ከሾሙ በኋላ ነው። አቶ አብዱራሃም መሃዲ ከቢቢሲ ጋር በነበራቸው ቃለ መጠይቅ ከ6 ዓመት በፊት በኤርትራ አስመራ ከተማ ከመንግስት ጋር ከተፈረመው ስምምነት ነጥቦች መካከል ትጥቅ ማስፈታት ከሚለው ውጭ አንድም እንዳልተፈጸመ ተናግረዋል። አሁን በአቶ አብዱራሃም መሄድ የሚመራው ክንፍ እንደገና ጫካ ለመግባት የሚወስን ከሆነ ጉዳዩ ያሳስቦታል? እኔ እንደ ግለሰብ ይህ ጉዳይ የሚያሳስበኝ ነገር አይደለም። አብዱራሃምን እና የእርሱ ቡድን ጫካ ከገቡ በዚህ በፊት ጫካ ነበሩ፣ ግን
የሚያስጨንቀኝ ከሀገር ቤት ተነጥለው ወደ ውጭ ሀገር መሄዳቸው ነው። እኔ የምፈልገው ከእኛ ጋር ሆነው ሀገራቸው ላይ እንዲዝናኑ ነው። ሶማሌ ክልል ውስጥ አቡበነግ ወደ ጫካ እንዲገባ የሚያስገድድ ነገር የለም። የሚያስጨንቀኝ ነገር አይደለም፣ ግን ከመጣ እንዴት እንደምናስተናግደው እናውቃለን። በፍጹም የሚያሳስበኝ ነገር አይደለም። ህዝቡም ይህንን እየፈቀደ አይደለም። በእርግጥ አንድ ግለሰብ ትክክለኛ ያልሆነ ሀሳብ ይዞ ከግብፅ ወይም ከሌላ ሀገር ድጋፍ አግኝቶ ሊሆን ይችላል፣ ግን እኔ የመጣሁበት ህዝብ እንደዚህ አይነት ነገር አይቀበልም። የአቶ አብድራህማን ማህዲ ቡድን ከሌላ ሀገር ድጋፍ እያገኘ ነው የሚል ክስ እያቀረቡ ነው። አዎ፣ ኦብነግ ጫካ እንገባለን የሚለው ሌሎች ሀገራትና ሌሎች ቡድን በተለያየ በሰሜን ኢትዮጵያ ያሉ ኃይሎች እያበረታቱት ነው ብዬ አምናለሁ። ከዚህም ቀደም ከኦብነግ ጋር የተደረሰው ስምምነት የተፈረመው በኤርትራ ነው። ከኤርትራ መንግስትም ድጋፍ ያገኙ ነበር። አሁን ኤርትራ እንደ ግብፅ ሁሉ ኦብነግ እየደገፈች ነው የሚል ጥርጣሬ አላቸው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። አዎ ሊሆን ይችላል። እኔ ያለኝ መረጃ ነው የምናገረው። ማንኛውም ኢትዮጵያዊ ጠላት ሀገር ኢትዮጵያ ውስጥ የሚካሄደውን ጦርነት ለማበረታታት እየሞከረ እንደሆነ ህዝቡን ለመቀስቀስ እቅድ እንዳላቸው እናውቃለን። ስለዚህ የትኛውንም ተቃዋሚ ቡድን ይጠቅማሉ። የሶማሌ ክልል በቆዳ ስፋት ሰፊ ነው፣ ህዝቡም ብዙ ነው። ነገር ግን ለዓመታት አጋር ተደርጎ ነበር የሚታየው። በኢትዮጵያ ፖለቲካ ሚዲያ ግንድ አልነበረም፣ ቅርንጫፍ ሆኖ ነው የሚታየው። እርስዎ ከመጡ ወዲህ የሶማሌ ህዝብ የኢትዮጵያዊነት ስሜቱ ከፍ ብሏል። በፌዴራል ደረጃስ የሚገባው ውክልና አግኝቷል? በዚህ ረገድ ምን ሰርተዋል? እኔ ከመጣሁ በኋላ የሶማሌ ህዝብ ድሮ የነበሩትን ስሜቶች እየተቀረፉ በኢትዮጵያዊነቱ እያመነ በኢትዮጵያዊነቱ ሲያምን ደግሞ የይስሙላ ሳይሆን ከኢትዮጵያዊነቱ እጠቀማለሁ፣ ሰላም አለኝ፣ ልማት ይመጣልኛል ነው። ውክልና እየተሻሻለ ነው፣ የሀገር ባለቤትነቴ እየተረጋገጠ ነው የሚል ስሜት አለው። ይህንን በክልሉ ያለው የሃይማኖት፣ የብሔር መቻቻል በተግባር ያሳያል። ይህንን ሁሉ እየጠበቀ ያለው መንግስት ብቻ አይደለም። አንዳንዴ ሚዲያ ላይ እንደሚባለው አንድ አመራር ወይም የተወሰኑ አመራሮች ጥሩ ሰዎች ስለሆኑ ወይም ስላሉ አይደለም፣ ህዝቡ ውስጥ ጭምር ያለ ስሜት ስለሆነ ነው። ኢትዮጵያውያንም አብረው መኖር አለብን፣ ሃይማኖት ማክበር አለብን የሚል ስሜት ስለመጣ ነው። ዛሬም የመገንጠል ስሜት የነበረው ሁኔታ ከሞላ ጎደል ቀርቷል ማለት ይቻላል። ያውም በሶሻል ሚዲያ ዘመን ሚዲያ ላይ የለም። አሁን ሚዲያ ላይ ሌሎች አጀንዳዎች ናቸው ያሉት፣ እየተራገበ አይደለም። ስለዚህ ድሮ ዳር ሆኖ እናኮርፍ የነበረው ስሜት ትተን አሁን መሀል ሄደን መሀሉ የኛ ነው፣ መሀሉ መሆን አለብን ወደሚል አስተሳሰብ ተቀይሯል። ይህንን የሚያግዝ ደግሞ የፌዴራል ውክልና አግኝተናል። የፓርቲ ጽህፈት ቤት ኃላፊ እና ምክትል የፓርቲ ኃላፊ ፋይናንስ ሚኒስትር ከሶማሌ ክልል ነው። ከውክልና አንጻር ቁጥር ብቻ ሳይሆን በፌዴራል ደረጃ ያለውን ሚዛን ጥሩ ነው። ከውክልና አንጻር ድሮ አጋር ነን። አሁን በዋና ፓርቲ ውስጥ 23 ማዕከላዊ ኮሚቴ አለን። አራት ስራ አስፈጻሚ እስከ ፓርቲው ምክትል ፕሬዚዳንት ነው ያለ ነው። ይህ ለሶማሌ ክልል በተጨባጭ ተሳትፏችንን ድምጻችንን ማደጉን የሚያሳየው ነው። ይህንን ስንል ውክልና ይበቃኛል የሚል ማንም የለም። ቀሪ መግባት ያለብን ቦታዎችም አሉ። ጸጥታ ዘርፍ ላይ ተሳትፏችን ዝቅተኛ ነው። የፌዴራል ቢሮክራሲ ላይ ተሳትፏችንም ዝቅተኛ ነው። ተከልክለን አይደለም። አንዳንዱ ተፈጥሯዊ እንቅፋቶች አሉ። የቋንቋ እንቅፋት፣ አንዳንድ ነገሮች አሉ። አንዳንዱ ደግሞ እኛ አካባቢ ያሉ መስራት ያለብንን ባለመስራታችን ምክንያት የመጣ አለ። በአጠቃላይ ግን የሶማሌ ሕዝብ ኢትዮጵያዊነቱን ጠመንጃ ሳይፈራ ከእኔ በፊትም የነበረው አስተዳደርም እኮ ያስጨበጭባል። ኢትዮጵያዊ ነኝ ይላል። ሰው በሚፈራበት ነፃነት በሌለበት ሁኔታ ከልቡ ይሆን አይሆን ምን ይታወቃል? ስለ ፌዴራል ስናነሳ እርስዎ ወደ ፌዴራል መንግስት ኃላፊነት እንዲመጡ አስተያየት ይሰነዝራሉ። እንደዚህ አይነት ምኞት አለዎት? ጥያቄ ቀርቦሎት ያውቃል? ወደ ክልሉ ከመሄዱ በፊት መጀመሪያ ፕሬዝዳንት እንዲሆኑ ጥያቄ ቀርቦላችሁ ነበር ይባላል። እኔ ወደዚህ ኃላፊነት እንድመጣ የወሰነው የሀገሪቱ አመራር ነው። በተለይም ዶክተር አብይ አህመድ ናቸው። በዚህ ጉልህ ሚና የሚኖራቸው በነበረው ሂደት የክልሉ አመራር ችግር ውስጥ ሲገባ ክልሉን ሊያረጋጉ የሚችሉ ምሁራን ሲፈልጉ በዛ ሂደት ውስጥ እንድካተት ስላደረጉ ማለት ነው። ቀጥሎ ያለው ሂደት በፓርቲ መዋቅር ውስጥ የተፈጸመ ነው። አሁን ባለው ሁኔታ የፓርቲ አባል ነኝ። ስለዚህ እኔ ክልል ለመመደብ ፌዴራል ለመመደብ አለመመደብ አይደለም። ዋናው በተመደብኩበት ስራ የተሰጠኝን የስራ ኃላፊነት መወጣትና
ውጤት ማምጣት ነው። የኔ ዓላማ ውጤት ማምጣት ነው። ያንን ግምገማ የማድረገው እኔ አይደለሁም፣ ፓርቲው፣ ህዝቡና የሚያደርጉት እዚያ ላይ ያለውን የስኬት ዝርዝር አመራሮች የሚወስኑት ነው። ያንን ገምግሞ በዚህ ቦታ መቀጠል አለበት ተብሎ የሚሰጠኝ ተልዕኮ ለመወጣት ዝግጁ ነኝ። እስካሁን ወደ ፌዴራል አካባቢ እንድመጣ የቀረቡልኝ አስተያየቶች የለም። የግል ፍላጎት አለዎት? አዎ አለኝ። እድሜ ልኬን ሶማሌ ክልል ውስጥ አልቀመጥም መቼም። ፍላጎቱ ካለዎት በካቢኔ ውስጥ የሚመረጡ ቢሆኑ የሚሉት ቦታ አለ? አልመረጥም። አስተዋጽኦ የማደርግበት አቅሙ የለኝም። እርስዎ የትኛው ማለት ነው? አሁን በማላውቀው የስራ መስክ ብገባና ብዙም የማልጠቀምበት ከሆነ የማውቀው ነገር ቢሆን እመርጣለሁ። ለምሳሌ ሙያዬ አግሪካልቸራል ኢኮኖሚክስ፣ የግብርና ምጣኔ ሀብት ነው። ተያያዥ የሆኑ ስራዎች በእርግጥ የፖለቲካ ሹመት ግዴታ በትምህርት ሙያ ብቻ አይደለም፣ ነገር ግን ያግዛል ባይ ነኝ። በባለሙያ ብቻ ከመታገዝ የምታውቀውን ብትሰራ የተሻለ ነው የሚል እምነት ስላለኝ አልመርጥም። ግዴታም የሚኒስትርነት መሆን የለበትም። በምመደብበት ቦታ ሁሉ ለመስራት ዝግጁ ነኝ። የፌስቡክ ገጾ ላይ ሰዎች ኮሜንት መስጠት እንዳይችሉ ገድበዋል? ለምንድን ነው? አልገደብኩም። ሰዎች ኮሜንት አስተያየት መስጠት ይችላሉ። የፌስቡክ ገጽ እንደራሴ ቤት ነው። አንተም ገብተህ የጻፍኩትን ነገር ማየት ትችላለህ። ለምሳሌ አሁን ስለ ጅጅጋ ከተማ እንዲህ አይነት ነገር አከናውናለሁ ብዬ ከጻፍኩ አንተ እዛው ላይ ኮሜንት መስጠት የምትፈልግ ከሆነ ሼር አድርገህ ፕሬዚዳንቱ የጻፈው ነገር ትክክል አይደለም ማለት ትችላለህ። ለሁለታችንም ጥቅም ነው። በእኔና በሰዎች መካከል አለመግባባት የሚፈጠረው ነገር ምንድን ነው? እኔ የምለው ሼር አድርጋችሁ እዛ ላይ ሀሳባችሁን ጻፉ ነው። እነሱ የሚሉት እምቢታችን የምንጽፈው በአንተው ፌስቡክ ላይ ነው የሚል ነው። አንዳንድ ሰው የገዛ ቤቱን መቃሚያ ሊያደርግ ይችላል። ሌላው ሰው ደግሞ ከዚህ ተቃራኒ የቤቱን ንጽህና ሊጠብቅ ይችላል። አንዳንድ ኮሜንት ውስጥ መስጫውን ክፈት የሚሉ ሰዎች የኔ ፌስቡክ ገጽ ላይ ስለ ብሔርተኝነት የጥላቻ ንግግር ማውራት የሚፈልጉ ሰዎች ናቸውና እኔም አልፈልግም። እኔ የምፈልገው በእይታ ከኔ የሚለይ ነገር ያለው ሰው በፌስቡክ አለው፣ በራሱ ፌስቡክ ይጻፍ፣ ማንም አይከለክለውም። ስለዚህ ከሚዲያ ነፃነት ጋር የሚቃረን ነገር የለውም። ግን እኔ ግልጹን ስነ ምግባር እየጠበቅኩ ነው። የዓለም መሪዎች ይህንን ነገር ይፈልጉ ብዬ አስባለሁ። ግማሾችም አሁንም ያደርጉታል። ጠቅላይ ሚኒስትር አብይ ጋር በቅርብ ከመስራቱ ጋር ተያይዞ እንዴት ይገልጿቸዋል? ስለ እርሳቸው ህዝብ አያውቁም የሚሉት ነገር ይንገሩን። በዚህ አጭር ጊዜ የመጣልኝ ልንገር። ሶማሌ ክልል ለመጣው ሰላም ትልቅ አስተዋጽኦ ያደረገው ድሮ የነበረው ጣልቃ ገብነት አለመኖር ነው። ትክክለኛ ፌዴራሊዝም ከመተግበር አንጻር ራሳችንን የምንወስነው፣ ማን ይግባ ማን ይውጣ እኛ ነን ወሳኞች። እርግጥ በሀገር አቀፍ ደረጃ የሚሰጡ ስትራቴጂክ ስራዎች አሉ። አተገባበር ላይ ግን በሙሉ ነፃነት ነው የምንሰራው። ከዚህ አንጻር ጠቅላይ ሚኒስትሩ አንድ ቀን በስራዬ ገብተውብኝ አያውቁም። እውነትዎን ነው? እውነቴን ነው። ትናንትን አንሳው እናንተን ሾመው የሚል ነገር የለም። እየነገርኩ ነው። ይህንን ስናገር እውነቱን ነው ብሎ የሚያምን ብዙ ሰው ላይሆን ይችላል። ሰው ይመን አይመነው አይደለም። እኔ ሕሊናዬን የሚነግረኝን ነው የምናገር ያለብኝ። እንደ ፖለቲከኛ ዳግም አለመታመን ከሙያው ጋር ተያይዞ የመጣ ጉዳት ነው። ጠቅላይ ሚኒስትሩ ጣልቃ ገብተውብኝ አያውቁም። ይህንን ነፃነት እንደሚሰጡ ብዙ ሰው አያውቁም። ብዙ ጊዜ ሚዲያ ላይ የሚቀርበው ሁሉም ነገር በእሳቸው ቁጥጥር የሚደረግ ተደርጎ ነው። ይህ ነገር ዛሬ አይደለም፣ ከመንግስት ስራ ከወጣሁ በኋላም የምመሰክረው ነገር ነው። ክቡራን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።